ለብ ባለ ውሃ ውስጥ ሎሚን ጨምቆ መጠጣት በውስጡ ባሉት በርካታ የተፈጥሮ ንጥረ ነገሮች ምክንያት ለሰውነታችን ዘርፈ ብዙ የጤና ጥቅሞችን ይሰጠናል። ይህ መጠጥ ወደ ሆዳችን ሲገባ የምግብ መፈጨት ስርዓትን በማነቃቃት የጨጓራ አሲድን ያግዛል። ይህም ምግቦች በቀላሉ እንዲሰባበሩና እንደ ሆድ መነፋት እንዲሁም ደግሞ ጋዝ ያሉ የመክበድ ስሜቶች እንዲቀንሱም ያደርግልናል ማለት ነው። ከዚህም ባሻገር ሎሚ ከፍተኛ የቫይታሚን ሲ እና የጸረ ኦክሲዳንት ክምችት ስላለው የሰውነታችንን ነጭ የደም ሴሎች በማጠናከር በሽታ የመከላከል አቅማችንን ይገነባልናል። ይህም እንደ ጉንፋን ካሉ ወቅታዊ ኢንፌክሽኖችን ይጠብቀናል ማለት ነው። ይህ የቫይታሚን ሲ ይዘቱ ለቆዳችን ውበትም እጅግ አስፈላጊ የሆነውን ኮላጅን የተባለውን ፕሮቲን ለማምረት የሚረዳ ቆዳችን እንዳይሸበሸብ ለስላሳና የወዛ እንዲሆንም ያደርጋል። በሌላ በኩል ደግሞ በሎሚ ውስጥ የሚገኘው ሲትሬት የተባለው የተፈጥሮ ጨው በሽንት ውስጥ ያሉ ማዕድናት ተጣብቀው ወደ ኩላሊት ጠጠርነትም እንዳይቀየሩ ስለሚከላከልና ትናንሽ ጠጠሮችም ካሉ ደግሞ እንዲማሙ ስለሚያደርግ ለኩላሊት ጤና እጅግ በጣም አስደናቂ ጠቀሜታ አለው ማለት ነው። በመጨረሻም ይህንን መጠጥ አዘውትሮ መጠቀም ሰውነታችን ሁልጊዜ በቂ ፈሳሽ አግኝቶ እንዲረካ ስለሚያደርግ ያለ ሰዓቱ የሚመጣን የሐሰት ወይም ደግሞ ድንገተኛ የረሃብ ስሜትን በመቀነስ ለክብደት ቁጥጥር በተዘዋዋሪ መንገድ ትልቅ እገዛን ያደርግልናል ማለት ነው። ጥንቃቄ ማድረግ ያለብን ዋናው ነገር ደግሞ የሎሚ ቫይታሚን በከፍተኛ ሙቀት እንዳይጠፋ ውሃውን ለብቻው አፍልቶ ለብ ካለ በኋላ ሎሚውን ጨምቆ መጠጣትና ከአሲዱ የጥርስ መሸርሸር ለመጠበቅ ደግሞ ከጠጣችሁ በኋላ አፋችሁን በንጹህ ውሃ መጉመጥመጥ ይኖርባችኋል ማለት ነው። አሁንም በዋናነት መነጋገር ያለብን ዋናው ነገር ሎሚን ለብ ባለ ውሃ ውስጥ ጨምረን ስንጠጣ የምናገኘውን የሆድ ውስጥ ሰላም ነው ማለት ነው። ወይም ደግሞ በሆዳችን ውስጥ ልናገኘው የምንችለውን ሰላም ነው ማለት ነው። እንግዲህ ለብ ባለ ውሃ ውስጥ ሎሚ ጨምቆ መጠጣት በሆዳችን ውስጥ ፈጣንና ግልጽ የሆነ የሰላም ስሜትን ይፈጥርልናል። ይህ መጠጥ ወደ ሆድ ሲገባ መጀመሪያ የሚያደርገው ነገር ቢኖር የጨጓራን ጡንቻዎች ማዝናናትና ማሞቅ ነው። ይህም በምግብ አለመፈጨት ወይም ደግሞ በቅባት በበዛባቸው ምግቦች ምክንያት የሚፈጠርን የሆድ መኮማተር፣ የሆድ መነፋትና የጋዝ መከማቸትን ወዲያውኑ ያስታግስልናል። በሎሚ ውስጥ ያለው የተፈጥሮ አሲድ ከሆዳችን የምግብ መፈጨት ጭማቂ ጋር በጣም ተመሳሳይ ስለሆነ ጨጓራ ምግቦችን በቀላሉ ሰባብሮ ወደ አንጀት እንዲያሳልፍ ትልቅ እገዛን ያደርጋል። ይህም በሆድ ውስጥ ምግብ የመቆም ወይም ደግሞ የመብላት ከባድነት ስሜትንም ያስቀርልናል ማለት ነው። ይህ በሆድ ውስጥ የሚጀምረው ሰላምና መነቃቃት በቀጥታ ወደ ዋናዎች የሰውነታችን ጣቢያዎች ማለትም ደግሞ ወደ ጉበትና ኩላሊትም ይሻገርልናል። ጉበታችን በሰውነታችን ውስጥ የሚገቡ መርዛማ ነገሮችንና ቆሻሻዎችን የመለየትና የማስወገድ ከባድ የሆነ ኃላፊነት ያለበት አካል ነው። ለብ ያለ የሎሚ ውሃ ስንጠጣ ደግሞ በሎሚ ውስጥ የሚገኙት ጸረ ኦክሲዳንቶች በተለይም ፍላቮኖይድስ የተባሉት ንጥረ ነገሮች ጉበታችን ቆሻሻን ለማጣራት የሚያስፈልጉትን ኢንዛይሞች በብዛት እንዲያመርት ያነቃቁታል። ይህም ጉበት ያለ አድካሚ ጫና ስራውን በተቀላጠፈ ሁኔታ እንዲወጣና ራሱን ከስም መከማቸት እንዲጠብቅ ትልቅ የደህንነት ጋሻ ይሆንለታል ማለት ነው። በተመሳሳይ ሁኔታ ይህ መጠጥ ለኩላሊታችን የሚሰጠው እገዛ እጅግ ከፍተኛ ነው። ኩላሊት በደማችን ውስጥ ያለውን ቆሻሻ አጠራቅሞ በሽንት መልክ ለማስወገድ ከፍተኛ መጠን ያለው ፈሳሽን ትፈልጋለች። ጧት ጧት ይህንን የሎሚ ውሃ ስንወስድ ደግሞ ለኩላሊታችን ፈጣንና ጥራት ያለው ፈሳሽ እናቀርብለታለን ማለት ነው። ይህም ሽንት በደንብ እንዲፈጠርና በውስጡ የተጠራቀሙት ማዕድናት፣ አሲዶችና ባክቴሪያዎች ተጠራርገው እንዲወጡም ያደርጋል። በተጨማሪም በሎሚ ውስጥ ያለው ሲትሬት የተባለው ንጥረ ነገር በሽንት ውስጥ ያሉ ማዕድናት ተቀጣጥለው ወደ ኩላሊት ጠጠርነት እንዳይቀየሩ ስለሚከላከል ኩላሊታችን ያለምንም መሰናክልና ህመም በሰላም እንዲሰራ ያግዘዋል ማለት ነው። በአጠቃላይ ለብ ያለ የሎሚ ውሃ የሆድ ዕቃን በማረጋጋት ጉበትን በማነቃቃትና ኩላሊትን በፈሳሽ በመሙላት መላው የሰውነታችን የተፈጥሮ ማጽጃ ስርዓቱን እንግዲህ በከፍተኛ ሰላምና ጥንካሬ ስራውን እንዲያከናውን ትልቅ የጀርባ አጥንት ይሆናል ማለት ነው። ሌላው ደግሞ ሎሚን ለብ ባለ ውሃ መጠጣት ጥቅሙ ይህ ብቻ እንዳልሆነ እንድታስቡ ፈልጋለን። ምክንያቱም የሎሚ ውሃ በሆዳችን ውስጥ የሚያመጣው ሰላም መላውን የሰውነታችንን ጤና እንዴት እንደሚቀይር ስናይ ነገሩ ይበልጥ አስገራሚ ይሆናል። የሆድ ሰላም የአጠቃላይ ጤንነታችን መሰረት ነው። ምክንያቱም በሕክምናው ዓለም አንጀታችን ሁለተኛው አእምሯችን ተብሎ ይጠራል። እዚህ የሚፈጠረው ማንኛቸውም መስተካከል በሌሎች የሰውነታችን ክፍሎች ላይ ቀጥተኛ ተጽዕኖ እንዳለው ማወቅ ይኖርባቸዋል። ከሆድ ሰላም ጋር በተያያዘ የሎሚ ውሃ የሚያበረክተው ሌላው ትልቅ አስተዋጽኦ የአንጀትን ጠቃሚ ባክቴሪያዎች ወይም ደግሞ ማይክሮባዮም የምንላቸውን ሚዛናቸውን መጠበቁ ነው።
በአንጀታችን ውስጥ ለምግብ መፈጨትና ለበሽታ መከላከል የሚረዱ በሚሊዮን የሚቆጠሩ ጥሩ ባክቴሪያዎች ይኖራሉ። ሎሚ ምንም እንኳን አሲድ ቢሆንም በሰውነታችን ውስጥ ተፈጭቶ ሲያልቅ ግን የአልካላይን ባህሪ ይኖረዋል። ይህ መለስተኛ የአልካላይን አካባቢ ደግሞ መጥፎ ባክቴሪያዎችና ፈንገሶች እንዳይባዙም ይከላከላል ማለት ነው። ይህም ጠቃሚዎቹ ባክቴሪያዎች ግን በደስታና በሰላም እንዲራቡ ምቹ ሁኔታን ይፈጥርላቸዋል ማለት ነው። ይህም የምግብ መበስበስንና የሆድ መጋዝ ሙሉ በሙሉ እንዲስተካከልም ያግዛል። ይህ የአንጀት ባክቴሪያዎች መስተካከል ደግሞ በቀጥታ ከስሜትና ከአእምሯችን ሰላም ጋር ይገናኛል። ለደስታና ለሰላም ስሜት ተጠያቂ የሆነው ሴሮቶኒን የተባለው ኬሚካል ከ90% በላይ የሚመረተው በአንጀታችን ውስጥ ነው። ስለዚህ የሎሚ ውሃ ሆዳችንን ሲያረጋጋውና ጤናማ ሲያደርገው አእምሯችንም ጭምር እንግዲህ ከጭንቀትና ከውጥረት ነፃ ሆኖ የደስታ ስሜት እንዲሰማን ያደርጋል። ጠዋት ጠዋት የሎሚ ውሃ የጠጡ ሰዎች ቀኑን ሙሉ ንቁና ደስተኛ የመሆን እድላቸው ሰፊ የሆነው እንግዲህ በዚህ የተነሳ ነው ማለት ነው። ሌላውና በሆድ ሰላም በኩል የሚመጣው ድንቅ ጥቅም ደግሞ የሰውነታችንን ስኳር መጠን ማስተካከል መቻሉ ነው። በሎሚ ውስጥ ፔክቲን የተባለው የተፈጥሮ ፋይበር ይገኛል ማለት ነው። ይህ ንጥረ ነገር ከምግብ በኋላ በደማችን ውስጥ ያለው ስኳር በአንዴ ድንገት ከፍ እንዳይልና በፍጥነት እንዳይወርድም ይቆጣጠራል። ስኳር በድንገት ሲዋዥቅ በሰውነታችን ላይ ከፍተኛ የድካም፣ የራስ ምታትና የአሳብ መበታተን ስሜት ይፈጠርብናል። የሎሚ ውሃ ግን ምግቦች በአንጀት ውስጥ ቀስ ብለው እንዲሟሙና እንዲመጠቱን በማድረግ ሰውነታችን ቀኑ ሙሉ ወጥ የሆነና የማይቆራረጥ ኃይል እንዲያገኝም ያግዘዋል ማለት ነው። በመጨረሻም ይህ የመጠጥ በአንጀት ውስጥ ያለውን የቆሻሻ መተላለፊያ መንገድ በማለስለስ እንግዲህ ስር የሰደደ የሆድ ድርቀትን ያስተካክላል። የሆድ ድርቀት በሚኖርበት ጊዜ ቆሻሻዎች በሆድ ውስጥ ስለሚቆዩ ሰውነታችን መልሶ መርዛማ ጋዞችን መምጠጥ ይጀምራል ማለት ነው። ይህ ደግሞ ለቆዳ መበላሸት፣ ለራስ ምታትና ለሰውነት መክበድ ምክንያት ይሆናል። የሎሚ ውሃ ግን የአንጀት ግድግዳዎችን በማነቃቃት ቆሻሻዎች በሰዓታቸውና ያለምንም ህመም እንዲወገዱ ስለሚያደርግ ውስጣዊ ሰላምን ከመፍጠሩም በላይ ቆዳችን ንጹህ እንዲሆንና መላው ሰውነታችን እንዲቀልልን በማድረግ እንግዲህ ተወዳዳሪ የሌለው የተፈጥሮ ስጦታም ሆኖ ያገለግለናል ማለት ነው። ሌላውና ወሳኙ ነገር ደግሞ ያጠቃቀሙ ነገርና ምን ሰዓት በምን መልክ መጠቀም እንዳለብን የሚያሳይ መሰረታዊ ጉዳይ ነው ማለት ነው። ሎሚን ለብ ባለ ውሃ ውስጥ አዘጋጅቶ ለመጠቀም የምንከተለው መንገድ፣ የምንመርጠው ሰዓትና አጠቃቀማችን የመጠጡን ሙሉ የጤና ጥቅም ለማግኘትና በሰውነታችን ላይ የሚኖረውን የሰላም ስሜት ለመወሰን እጅግ በጣም ወሳኝ ሚና አላቸው ማለት ነው። ይህንን ድንቅ የተፈጥሮ ስጦታ በተሻለ መንገድ እንዴት ማዘጋጀትና መጠቀም እንዳለብን ሁሉንም ነጥቦች በአንድ ላይ አቀናጅተን በሰፊው እናያቸው። እንግዲህ የሎሚ ውሃን ለማዘጋጀት መጀመሪያ ላይ ማድረግ ያለብን ንጹህ ውሃን በኩባያ ላይ ጥዶ ማፍላት ነው። ውሃው ከፈላ በኋላ ወዲያውኑ ሎሚውን መጨመር የለብንም። ምክንያቱም ምንድነው ካላችሁኝ ደግሞ ቀደም ሲል እንደተነጋገርነው ከፍተኛ ሙቀት በሎሚ ውስጥ ያለውንና በሽታ የመከላከል አቅምን የሚገነባውን ቫይታሚን ሲ የተባለውን ቫይታሚን ሙሉ በሙሉ ያጠፋዋል። ስለዚህ የፈላውን ውሃ እጅን እስከማያቃጥል ደረጃ እስኪደርስ ድረስ ለብ እንዲል ለ5 ወይም ደግሞ ለ10 ደቂቃ ያህል ማቀዝቀዝ ያስፈልጋል። ውሃው ለብ ካለ በኋላ ደግሞ መካከለኛ መጠን ያለውን አንድ ሙሉ ሎሚ ወይም ደግሞ ግማሽ ሎሚ በንጽህና አጥባችሁ ለብ ባለ ውሃ ውስጥ በደንብ ጨምቃችሁ መጨመር ይኖርባችኋል ማለት ነው። በዚህ ጊዜ የሎሚው ልጣጭ ወይም ደግሞ ቅርፊቱን በጣም ንጹህ ከሆነ እንግዲህ ጥቂት ቅርፊቶቹን አብሮ ውሃ ውስጥ ዘብዝፋችሁ መክተት ትችላላችሁ። ምክንያቱም ምንድነው ካላችሁ ደግሞ በሎሚው ልጣጭ ላይ ጉበትን የሚያነቃቁና ደስ የሚል መዓዛ ያላቸውን የተፈጥሮ ዘይቶች ወይም ደግሞ ኢሴንሻል ኦይል የምንላቸውን ስለሚገኙ ጥቅሙን ይበልጥ ያሳድግልናል ማለት ነው። ይህንን መጠጥ ለመጠቀም ደግሞ ተመራጭና ዋነኛው ሰዓት ጠዋት በባዶ ሆድ ከቁርስ በፊት ከ20 እስከ 30 ደቂቃ አስቀድሞ መጠጣት ነው። በዚህ ሰዓት መላው ሰውነታችን ክፍል ጨጓራና አንጀትን ጨምሮ ሌሊቱን ሙሉ ተኝተው ስለሚያድሩና ውሃ ስለሚጣማቸው ይህ ለብ ያለ የሎሚ ውሃ መጀመሪያ ሲገባ እንደ ማነቃቂያ በመሆን የምግብ መፈጨት ጭማቂዎችንም ማምረት ይጀምራል ማለት ነው። ይህም ለቁርስ የሚበላው ምግብ በቀላሉ ሊፈጭና ቀኑ ሙሉ የሆድ መነፋትም እንዳይኖር ያደርጋል። ከጠዋት በተጨማሪ ሌላው ተስማሚ ሰዓት ከምሳ ሰዓት ወይም ደግሞ ከእራት ሰዓት በፊት ግማሽ ሰዓት ቀደም ብሎ መጠጣት ነው። ይህም ሆድ ከመጠን በላይ ምግብ እንዳይቀበል የመጠኑን ስሜት ያስተካክልናል ማለት ነው። ሆኖም ግን ከምግብ በኋላ ወዲያውኑ መጠጣት የለብንም። ምክንያቱም አሲዱ ከምግብ ጋር ተቀላቅሎ የምግብ መፈጨት ሂደቱን ሊያዘገየው ይችላል። እንዲሁም ደግሞ ማታ ከመተኛታችሁ በፊት መጠጣት ለሚፈልጉ ሰዎች እንግዲህ ሰውነትን ለማዝናናት ይጠቅማቸዋል። ነገር ግን ሽንት ስለሚያበዛ ሌሊት እንቅልፍ እንዳያስተጓጉልባችሁ ጥንቃቄ ማድረግና የአጠቃቀም ጊዜያችሁን ብታስተካክሉት ይመከራል።
በአጠቃላይ እንግዲህ በአጠቃቀም ረገድ ልንከተል የሚገባው ዋናው ጥንቃቄ የጥርሳችንን ጤንነት መጠበቅ ላይ ነው። በሎሚ ውስጥ ያለው ሲትሪክ አሲድ የጥርስን ውጫዊ ክፍል ወይም ደግሞ ኢናሜል የምንለውን የጥርሳችን ክፍል ማለት ነው የመሸርሸር ባህሪ ስላለው መጠጡን በስትሮ በተጠቀሙት ይመረጣል። ምክንያቱም አሲዱ ከጥርስ ጋር እንዳይነካካ ለመከላከል እጅግ በጣም ይጠቅማቸዋል ማለት ነው። ይህ ካልተመቻችሁ ደግሞ መጠጡን እንደጠጣችሁ ወዲያውኑ አፍን በንጹህ ውሃ መግመጥመጥና አሲዱን ከአፍ ውስጥ ማስወገድ ይገባቸዋል ማለት ነው። ሌላው ወሳኝ ነገር ደግሞ የሎሚ ውሃን ከጠጣችሁ በኋላ ቢያንስ ለ30 ደቂቃዎች ጥርሳችሁን አለመቦረሽ ነው። ምክንያቱም ደግሞ ምንድነው ካላችሁኝ በአሲዱ የላለው የጥርሳችን ክፍል በብሩሽ ሊጎዳ ስለሚችል እንግዲህ እዚህ ላይ ጥንቃቄ ልታደርጉ ይገባል ማለት ነው። ይህንን መጠጥ በየቀኑ አዘውትሮ መጠቀም የሚቻል ቢሆንም ደግሞ የጨጓራ ቁስለት ወይም ደግሞ ከባድ የቃጠሎ ችግር ያለባቸው ሰዎች ደግሞ አሲዱ ህመማችሁን እንዳይቀሰቅሰውና መጠኑንም እንዳይበዛባችሁ ወይም ደግሞ ህመማችሁን እንዳያባብሰው በመቀነስ እንግዲህ ወይም ደግሞ በልከኝነት መጠቀም ግድ ይልባቸዋል ማለት ነው። ወይም ደግሞ የግድ መጠኑን መቀነስና አጠቃቀማችሁንም ትንሽ ጊዜውን ረዘም እያደረጋችሁ ተጠቀሙት ይመከራል ማለት ነው። እንግዲህ በዚህ መንገድ አዘጋጅታችሁ መጠጡን አስተካክላችሁና ስርዓቱን በጠበቀ መንገድ ማለትም ጤናችሁ በማይጎዳ መንገድ መጠቀም ትችላላችሁ። በዚያ መንገድ የወዳችሁን ሰላምና ጤና በሚገባ መጠበቅ ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን ለብ ባለ ውሃ ውስጥ ሎሚ ጨምቆ መጠጣት በሆዳችን ላይ የሚፈጥረውን ሰላም እንዲሁም ደግሞ ሰውነታችንን በዋናነት የሚያጥቡትን እንደ ጉበትና ኩላሊት ያሉ የውስጥ አካላቶቻችንን እንዴት በታላቅ ጥንካሬ እንደሚያግዝ በዝርዝር አይተናል ማለት ነው። ሎሚና ለብ ያለ ውሃ ለእናንተ የምግብ መፈጨትን የሚያቀልጥ በሽታን የሚከላከልና የውስጥ ጤንነትን የሚያረጋግጥ ድንቅ የተፈጥሮ ስጦታ ነው ማለት ነው። ለውጥ የሚያመጣው ግን ሎሚን በከፍተኛ ሙቀት አፍልቶ ጠቃሚ ቫይታሚንን በማጥፋት ሳይሆን አፈላሉን በስነ ስርዓት በማድረግና ውሃውን ከ5 እስከ 10 ደቂቃ በማቀዝቀዝ መሆን ይኖርበታል ማለት ነው። ስለዚህ የአጠቃቀም ስርዓታችሁ በማስተካከል ለጤናችሁ ቅድሚያ በመስጠት መሆኑን ልትገነዘቡ ይገባል ማለት ነው። ዋናው ቁልፉ ዛሬ ሆኖ ይህንን ቀላል እጅግ ጠቃሚ የሆነ የጠዋት ልማድ በኑሯችሁ ውስጥ በመጨመር የሆድ ሰላማችሁንና ውስጣዊ ጥራታችሁን በጤናማ መንገድ መጠበቅ ነው ማለት ነው። ይህ መረጃ ለእናንተ ወይ ደግሞ ለምትወዳችሁ ጓደኞቻችሁ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ እና ሼር በማድረግ ግንዛቤው ለሁሉም እንዲደርስ ማድረግ ይኖርባችኋል። እንዲህ ያሉ በጥልቀት የተዘጋጁ የጤና መረጃዎች ዘውትር እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። በዚህ በተነጋገርንበት ዙሪያም ሆነ በሌሎች ተያያዥ ጥያቄዎች ላይ ያላችሁን ሀሳብ በኮሜንት ሴክሽን ላይ አጋሩኝ። ምላሽ ለመስጠት እኔም ደግሞ ምንጊዜም ዝግጁ ነኝ። በቀጣይ ቪዲዮአችን ደግሞ አሳሳቢ የጤና ችግር ነው ብላችሁ ያሰባችሁትን የጤና ችግር አቅርቡና በዚህ ዙሪያ ደግሞ ቪዲዮ እሰራላችኋለሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናችኋለሁ። ሰላም ሁኑ።